ጥበብዬ እኔ ቡና በረከቦት ቀረብረብ ብሎ ሲጠጣ ነው እንጂ እንደዚህ ቆሜ ብታይ የሆነ ቀልቡን ያሳጣውት ይመስለኛል ከነጣ ነው አይደል እኛ ጋር ደግሞ አሜሪካ ኖሮ ለሚኖር ሰው እቺ ጠረጴዛ ዳይኒንግ ቴብሉ ላይ ጀበናን ቁጭ እናደርግና አንዳንድ ሲኒና እናደርግና እንቀዳል የለማ አውራ እንዳይመስልሽ አሁን ምን የመሳሰሉ ረከቦቶች አሜሪካ ነገር እየተሰሩ ነው ዛሬ ሰብሊ ወጣ በዙረት እነዛ ረከቦቶች የት ይገኛሉ ምን አይነትስ ናቸው የሚለው ልታሳየን ነው ዙረት ከአሜሪካ መልካም ጊዜ ሰላም እንደናችሁ ዙረት በአሜሪካ ፕሮግራማችን ነው ሁላችንም እንግዲህ በየቤቶቻችን በቀን አትሊስት አንዴ ቡና እንጠጣለን ቡና ስንጠጣ ደግሞ የሚያምር ረከቦት ቄጤማ የተለያዩ ነገሮች አድርገን ነው ዲኮር የምናደርገው እዚህ አሜሪካ ደግሞ እነዚህ ረከቦቶች አምሮባቸው ዘምነው አግኝተናቸዋል እስቲ ምን እንደሚመስሉ ገባብዬ ረከቦቶችን አስጎበኛቸዋለሁ ከኛ ጋር ሁኑ Hey, ዲነሽ ሰላም ነሽ? ዲነሽ አለን እግዚአብሔር ይመስገን። ሰላም ነሽ? እግዚአብሔር ይመስገን። በጧት ተገናኘን። በጣም ደስ ይላል። እስቲ ራስሽን አስተዋውቂኝና ምንድነው ዛሬ የምታሳይኝ ስለ ረከቦቱ ያው ለማየት ጓጉቻለሁ። Of course. ዜማ እባላለሁ። ዜማ እንብዛ እና አይ ፕሮሞት እነዚህ ምርቶች የኑኑ ቡና ረከቦቶች ወደ 5-6 ፕሮዳክቶች አለን። በየጊዜ 100 ፒስ እንሰራለን for each design ግን እንቀይረዋለን fresh አዲስ ለመሆን እኔ እንደ diaspora and my culture being beautiful I love to promote እነዚህ የባህል እቃዎች በጣም ደስ ይለኛል and that's why more ambassador የሆንኩት በዚህ and በሌላም ሀበሻ በሌላ ኢትዮጵያን culture በጣም ደስ ይለኛል ማስተዋወቅ እነዚህ ረከቦቶች ግን ያው 6 አይነት ነው ያለው አልሽ አይደል 6 እና አንድ ጊዜ ሲሰሩ አንዱን ዲዛይን ስንት ምርት ነው የምታወጡት ማለት ነው 100 ፒስ ኦኬ ከዛ በኋላ አይደገምም ማለት ነው አይደገምም አዲስ መሆን አለብን የት ነው የሚሰራው ግን በጣም ያማምራሉ ሲታዩ ለራሱ አይደል yes በጣም ይሄ ቻይና ነው የምንሰራው ግን ዲዛይኖች ከኢጣሊ ነው የምንወስደው እንግዲህ ሁላችንም በየቤቶቻችን አትሊስት አንድ ጊዜ ቡና እናፈላለን በቀን እንደዚህ የሚያማምሩ ረከቦት መኖራቸው ደግሞ ደስ ይላል በጣም ግን እነዚህ ምርቶች የት ነው የሚገኙት የት ነው የምታከፋፍሉት so we ship to America okay Canada Saudi Arabia Ethiopia and gonna more we will do worldwide very soon but just for now we ship to these countries okay ግን ምንድነው የሚለያቸው ምክንያቱም በጣም ብዙ ተመሳሳይ ምርቶች አሉ በየቦታውና ለየት የሚያደርግ ነገር አለ የዚህ ረከቦት first aluminum no okay it's very strong and it's very uniquely designed demo እኔ እንደዚህ እስካሁን አላየሁም አንቺስ have you seen anything like ገና እኔ ልሞክረው ነው fair enough ግን and we have 6 different designs በጣም ደስ ይላል ከለሩም ደግሞ አይለቅም it's jewelry painted so last ያደርጋል rarely ምንም እስካሁን complain አላገኘንም ግን if anything ቢሰበርም anything happen ቢያደርግ ወዲያው our company our people are ready ship repair ለማድረግ okay it's very easy for us okay ፓርቶቹ ቢሰበሩ ቢነቀል ምናምን መገጠም ይችላል እንደገና በጣም በቀላሉ ይሄኛው የጣን ማጨሻ ነው አይደል ይሄ ነው የጀበና ማያጫ ጀበናው የሚገርምሽ እኔ አሁን ይሄኛው የጣን ማጨሻ ነበር ይመስላል በጣም ይመስላል ምክንያቱም እኔ ለመድኩት በእንደዚህ አይነት መልክ የጣን ማጨሻ ነውና አዲስ ነገር ተማርኩ ማለት ነው በጣም እንዴ እስኪ የትኛው እንደሆነ ግን ገምጪ የጣን ማጨሻ okay which one ሊያቸው yeah I don't know እነዚህ ጌጦች ናቸው ወይስ
ምክንያቱም ለመጀመሪያ ጊዜ ነው ያየሁት። በጣም ስለሚያምር ነው። ኦኬ እስቲ ምንድን ነው ይሄኛው? እሱ እንደውም የእጣን ማጨሻ ነው። ዋው ኦኬ። ያው አዲስ ለራሱ ዲዛይን ያስታውቃል። ኦኬ የተለመደ አይደለም። የትም አይደለም። ቦታ አይቻል አቅም እንደዚህ አይነት ነገሮች እና እኔ አሁን አንሺ ብባል ለመግዛት ብመጣ ማለት ነው ይሄኛው ኦኬ እጣን ማጨሻ ያገኘው ብዬ ነው ኦ ማይ ጋሽ አይ ኖ ይመስላል። በጣም ይመስላል። እንደዚህ ውይ በጣም ያምራል። ግን ማች ያደርጋል። ይኸው አሁን አየሁት። ኦኬ ሌላ ምንድን ነው ያለው? እሱ ደግሞ የስኳር ማስቀመጫ ነው። ምንድን ነው የሚያካተው? ረኮቦቱ አለ አይደል? ኦፍ ኮርስ አምስት ነገር ጀበናው ሶ ረኮቦቱ ራሱ ይሄ የስኳር ማስቀመጫ 2 የጀበና ማስቀመጫ 3 የእጣን ማስቀመጫ 4 እና ምድጃው ማለት ነው። yes ኦኬ ለአንድ ረኮቦት 2 የእጣን ማጨሻ ነው የሚደረገው ማለት ነው። only one ኦኬ ለብቻ ያ አይቺ ከደን ብላ ጌጥ ነው የምትመስለው። ትንሽ ብንከፍታ አሪፍ ነው። በጣም ያስታውቃል። ውስጡ ስከፍተው ገባኝ። መጀመሪያ ግን አልገባኝም ነበር። አይ ኖ አይ ግን በጣም ያምራል። በሃንድሜድ ደግሞ ስለምንሰራው ጁሊ ፔይንትድ በጥንቃቄ everything is detailed ኦኬ እንሰራዋለን። በእጅ ነው የሚገጣጠመው ማለት ነው። yes እንደዚህ ዘምኖ ሳየው በጣም ደስ አለኝ። ምክንያቱም ሁላችንም ረኮቦት አፍልተን አናውቅም ቡና። ዋው እንዳው ማርቴ ቤት ወስጄሽ ቆንጆ ቡና አፈላልሻለሁ። በደንብ ትችያለሽ። በጣም ቆንጆ ቡና ነው የምወደው እንዴ በደንብ ሙያ ይፈተናል። እንዴና ያው ሙያሽን አየዋለሁ ማለት ነው። yes thank you ማርቴ ማርቴ ዌልካም እንኳን በሰላም መጣሽ የኔ ቆንጆ። Are you ready to taste my famous ቡና? በጣም ሙያሽን ለመቅመስ ቸኩያለሁ። Of course ደግሞ ያው ቡና ሳፈላ ይቅርታ አድርግልኝ ማርቴ። ልብሴ በጣም የሀበሻ ቀሚስ አደረግ በጣም ደስ ይለኛል። ትራዲሽናችንም ብዙ ጊዜ እናቶቻችን የሀበሻ ቀሚስ ለብሰው ሆን ለብሰው ነው የሚያፈሉትና እሱ በጣም ደስ ይላል። ችግር የለም እጠብቃለሁ እኔ። እሺ በጣም እሺ ቴንክ ዩ ማርቴ አልቆይብሽማ። ዋው ቬሪፉል በጣም ቆንጆ ሆነሻል። አይሻልም? ቡና በደንብ ወግን ይዘሽዋል። ቄጤማውም የቀረ ነገር የለም እንዴ? ኦፍ ኮርስ አይ በደንብ ባህላችንን በደንብ አድርገሽ ኤክሰርሳይዝ እያደረግሽው ነው። ኦፍ ኮርስ ከማሚ ዛሬ እንግዲህ ቡና ጠጣሻለሁ ብለሽኛል። ቸኩያለሁ። ያው እስከ 3ኛ ነው የምጠጣው። በእኛ ባህል አንደኛ፣ ሁለተኛ፣ 3ኛ ነው የሚጠጣው። ዛሬ 4ኛ በዚህ ረኮቦት አራት። ቅድም ያየነው ረኮቦቱ በአካል እንደዚህ ይመስላል። ቡና ትቀምሻለሽ፣ በጣም ይጣፍጣል። እሱን ቸኩያለሁ። ግን እነዚህ ረኮቦቶች 6 አይነት ነው ብለሽኛል። የተለያየ ሼፕ አለው። ከቻይና ነው። ሶስት አይነት ዲዛይን ነው ማለት ነው። 2 ከለር 3 ዲዛይን። ኦኬ ከቻይና ነው የሚመጣው ብለሽኛል። እንዴት ግን ትልቅ ነው በጣም እና እዚህ ሲደርስ አይሰበርም ወይም የተወሰነ ነገር አይገጥመውም? this እውነት when you touch it you can feel how quality it is, how strong the material is, the product is. እንዳልኩሽ በአሉሚኒየም ነው የምንሰራው እና ሃንድሜድ ስለሆነ it's very detailed work. It's very careful and cautious work and ምንም አይሰብርም። እስካሁን ምንም ኮምፕሌን አላገኘንም። ግን even ቢሰብርም ቶሎ ሽፕ እናደርጋለን repair and it's easy to repair. ኦኬ ሃንድሜድ ነው ማለት ነው። በጣም ዲቴይል እያየሁት ነበር። በጣም የሚያምረው ዲዛይን በደም ስክትክት ያለ ነገር ነው። yes ሃንድሜድ ነው። ቤትም ያሳምራል። እያየሁት ነው። በጣም የሚያምር ውበት ነው የሚሰጠው ለቤት። ያው እንግዲህ በጣም ባህልሽን እያስተዋወቅሽ ነው። ሌላስ ባህልሽን ለማስተዋወቅ የምታደርጋቸው ነገሮች አሉ? በእነዚህ በቡና እቃዎች ማስተዋወቅ፣ በcultural things and በልብስ ዲዛይን as well ጀምራለሁ ማለት በጣም ዲዛይን ማድረግ እወዳለሁ። አዲስ የሀበሻ ቀሚስ ስቶር ከፈትኩኝ። አሁን ኦንላይን ነው ግን ኢትዮጵያም አዲስ ካምላክ ጋራ እየተጀመረ ነው። and የልብስ ዲዛይን and መስፋያ ትምህርት ቤት
ከአምላክ ጋራ እሱን እንጀምራለን። ኦልሬዲ ፕሮሰስ ላይ ጀምርናል። ማርቲዬ አንድ ቀን መጥተሽ ትጎንብኛለሽ። በጣም ደስ ይለኛል። ጨዋታ ያዝኩሽ መሰለኝ ቡናችን እንዳይቀዘቅዝ። ቾኮሻል በቀመስ አዎ በቀመስ ቾክ እያለሁ እንዳይቀዘቅዝ። እሺ እኔ ቀምጨ ያው ከማሚ የተማርኩት አንድ ይሄ ነገር ስለሆነ አይ ሆፕ ቆንጆ እንደሚሆን። አቀዳድሽ ያስታውቃል። ቆንጆ እንደሚሆን የታወቀ ነው። ማርቲዬ ከስኳር ጋር አድርግልሽ። አይ የኔ መሰለ ቡና እንኳን ባዶ ላጣጥመው እስቲ መጀመሪያ። ሁለተኛ ላይ በስኳር አሪፍ ነው። አልጠራጠርም። ሳይው እንደዛ ይመስላል። አይ ሆፕ ሶ። እንደዛም ግን ቡና ቁርስ አረረረ አልተቆረሰም ግን አይደል? ቆረስ አድርጊልኝ። አረ ፕሊዝ ፕሊዝ። በዚህ አድርጊልኝ። ትልቅ ነው ብዬ ነው። ኦፍ ኮርስ ቴንክ ዩ ሶ ማች። ኖ ፕሮብለም። በጣም ቆንጆ ቡና ነው። ወደድሽ? አዎ የት ስቶር ነው ግን የሚገኘው? አሁን ሰው ማዘዝ ቢፈልግ መግዛት ቢፈልግ እንዴት ነው ማግኘት የሚችለው እነዚህ ፕሮዳክቶች? ሶ የኑኑ ዌብሳይት የራሱ አለ። ኦኬ። እና ሌላም እዚህ ዲኤምቪ ውስጥ በጣም ኢትዮጵያን ማርኬት ብዙ አለ ተከፋፍለዋል። and እንደዚህ ይመጣል ስናዘዝ anyone from anywhere when we order all around the world እንደዚህ ይመጣል።